ተመልካቾቻችን ከጄኤምኤም ቴሌቪዥን ዜናዎችን ይዤላችሁ ቀርቤያለሁ አብራችሁ ቆይታ ማደርገው እኔ ቤቴል ታምራት ነኝ በቅድሚያ ማርስተ ዜናዎቹን አስደምጣችኋለሁ አራተኛው የካውንስሉ መደበኛ ጠቅላላ ጉባኤ በጉዲና ቱምሳ ማዕከል ተካሄደ ሰርብናው ሚኒስትሪ ኢትዮጵያ በደብረ ብርሃን የተፈናቃዮች ካምፕ በመገኘት የተለያዩ ድጋፎችን ማድረጉ ተነገረ ከውጭ የእስራኤል ጦር በሶሪያ በሚገኙ አክራሪ ኃይሎች ባላቸው ታጣቂዎች ላይ የሰው አልባ አውሮፕላን ጥቃት ማድረሱን አስታወቀ ተመልካቾቻችን አሁን ወደ ዝርዝር ዜናዎች አለፍኩኝ አራተኛው የካውንስሉ መደበኛ ጠቅላላ ጉባኤ በጉዲና ቱምሳ ማዕከል ተካሄደ ዳንኤል አንተነ ዝርዝር አለው የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አራተኛ መደበኛ ጠቅላላ ጉባኤውን አካሄደ በጉባኤው የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ልቀቱ ጋን ቀሲስ ታጋይ ታደለ ከሰላም ሚኒስቴር ተወካይ የሆኑት አቶ ታዲዮስ ሲሳይ የኢትዮጵያ የመጽሐፍ ቅዱስ ማህበር ፕሬዝዳንት ሊቀ ህሩያን ይልማ ጌታሁንን ጨምሮ ጥሪ የተደረገላቸው እንግዶችና የጉባኤው የቦርድ አመራሮችም ተገኝተዋል መርሃ ግብሩን በመክፈቻ ንግግር ያስጀምሩት የካውንስሉ ፕሬዝዳንት ዶክተር ጣሰው ገብሬ በአባላት መካከል ያለው ንብረት መጠናከሩን አንስተው ሁላችንም ለካውንስሉ መጠናከር የበኩላችንን ድርሻ ልንወጣ እንደሚገባም አሳስበዋል በሰላም በመከባበርና በጋራ ሴቶቻችን ላይ ከሌሎች ቤተ እምነቶች ጋር በጋራ በመሆን እንሰራለን ያሉት ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው የኢትዮጵያ የመጽሐፍ ቅዱስ ማህበር ፕሬዝዳንት ሊቀ ህሩይ ይልማ ጌታሁን በበኩላቸው ማህበሩ ከካውንስሉ ምስረታ ጀምሮ በጋራ እየሰሩ እንደሆነ በማንሳት ኢትዮጵያን በወንጌል ለመሸፈን ከዚህ ቀደም ከነበረው የተሻለ እንደሚሰሩም ተናግረዋል የሃይማኖት ተቋማት ስለ ሰላም በጋራ መስራትና በመጸለይ ሰላምን ለማጽናት ሊሰሩ ይገባል ያሉት ደግሞ የሰላም ሚኒስቴር ተወካይ የሆኑት አቶ ታዲዮስ ሲሳይ ናቸው በጉዲና ቱምሳ ሁለገብ ማሰልጠኛ ማዕከል በተካሄደው አራተኛው መደበኛ ጠቅላላ ጉባኤ የ2024 በጀት ዓመት ስራ ሪፖርትና የ25 እቅድ ቀርቦ ውይይት ከተደረገበት በኋላም የጸደቀም ሲሆን ጉባኤው የተሻለውን የካውንስሉን ደንብ በማጽደቅ ጉባኤውም ተጠናቋል ሐዋርያ ዮሐንስ ግርማ ባላለሁኝ የኢትዮጵያ ወንጌል አማኞች ካውንስል ምክትል ፕሬዝዳንት ነኝ እንኳን ሁላችንም ለአራተኛ መደበኛ ጠቅላላ ጉባኤ አደረሰን እላለሁኝ እንግዲህ ይሄ አራተኛ መደበኛ ጠቅላላ ጉባኤ በአይነቱ ለየት ያለ ጉባኤ ነው ምክንያቱም ካውንስሉ ከተመሰረተበት ጊዜ ጀምሮ በተሻለ ቁመና ወንጌላውያን ማህበረሰብን ለማገልገል ከብዙዎች ጋር ጥሩ በሆነ እርቅና መግባባት ተሰባስቦ ደግሞም እንደዚሁ የተለያዩ አህጉሮች ላይና ሀገሮች ውስጥ ፌሎሺፖችን ቅርንጫፍ ጽሕፈት ቤቶችን በመክፈትና አብያተ ክርስቲያናትን በማደራጀት የተሻለ ቁመና ላይ ሆኖ ባለበት ጊዜ ነው ይሄንን ጉባኤ እያካሄድን ያለነው ብዙ አብያተ ክርስቲያናት ያላቸውን ጥያቄ ለመፍታት ጥሩ ግብአት እንዲሆን ለመጀመሪያ ጊዜ መታደሪያ ደንባችን አሜንድ ያደረግንበትና ብዙ ደንቦችን ያሻሻልንበት ብዙ የብዙዎች ጥያቄ እንደገና እንዲካተትና ምላሽ እንዲያገኝ ሁሉም ደስተኛ ሆኖ ካውንስሉን የራሱ አድርጎ አብሮ ተባብሮ ለጋራ ለህብረት ለሀገረ መንግስት ግንባታ ለሰላም ደግሞ ፕሮሞሽን መልካም የሆነ መድረክ እንዲሆን አድርገን እየሰራንበት ያለንበት ጊዜ ነውና እግዚአብሔርን እናመሰግናለን መጋቢ ታምራት ታሪኩ ባላለው የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት እና እንዲሁም ደግሞ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የስራ አስፈጻሚ አባል ነኝ ለአራተኛው መደበኛ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስብሰባ እንኳን አደረሳችሁ ማለት እፈልጋለሁ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በኢትዮጵያ ምድር ላይ እንግዲህ ከተቋቋመ 4 ዓመታትን አስቆጥሯል አሁን ባለንበት ሁኔታ እጅግ አስገራሚ የሆነ ስራ እየሰራን ያለንበት ጊዜ ላይ ነው የምንገኘው ኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በመላው ሀገራችን አልፎም ደግሞ በመላው ዓለም ላይ ትልቅ መልካም የሆነ ተጽዕኖንና የኢትዮጵያን ቤተክርስቲያን የማያያዝ ስራዎችን እየሰራ የሚገኝ ተቋም ነው
የተቋማችን በሀገራችን ኢትዮጵያ ውስጥ ወንጌልን በተሳለጠ ሁኔታ መስራት እንችል ዘንድ እጅግ መልካም በሆነ መንገድ በሮችን እየከፈተ ያለ ተቋም እንደመሆኑ መጠን በመላው ዓለም ላይ ያላችሁ የኢትዮጵያ የወንጌል አማኞች ቤተክርስቲያን ካውንስል አባል የሆናችሁ በሙሉ እንኳን ለአራተኛው መደበኛ የኢትዮጵያ የወንጌል አማኞች ቤተክርስቲያን ካውንስል የጠቅላላ ጉባኤ አደረሳችሁ ማለት እፈልጋለሁ። እኔ ታርኩ ብርሃኑ እባላለሁ። የኢትዮጵያ የሕይወት ብርሃን ቤተክርስቲያን ፕሬዝዳንት ነኝ እና እንደዚሁም ደግሞ የኢትዮጵያ ወንጌል አማኞች ቤተክርስቲያናት የካውንስሉ የሥራ አስፈጻሚ ቦርድ አባል ሆኜ አገለግላለሁ። እንግዲህ ዛሬ እዚህ ቦታ የተገኘሁት ዛሬ የኢትዮጵያ ወንጌል አብያተ ክርስቲያናት ካውንስል አራተኛ እና መደበኛ ጠቅላላ ጉባኤ በዓል ያከበርን እና ጉባኤውን ያደረግን የምንገኝበት ሁኔታ አለ። ይሄኛውን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከተመሰረተበት ጊዜ ጀምሮ ልዩ ልዩ ስራዎችን እግዚአብሔር በካውንስሉ በኩል እየሰራ ነው። ለዚህ የህብረታችን ጠንካራ እንዲሆን በየዓለማት ውስጥ የምትገኙ ወንድም እህቶች ይህንን በዓል ወይንም ይህንን የካውንስልን የህብረት እንድታጠናክሩ እኛም ደግሞ ትልልቅ ውሳኔዎችን እየወሰንን ያለንበት መጽሐፍ ቅዱሳዊ ሁኔታዎችን እየሰራን የምንገኝበት ነው። ይህ ካውንስል ትልልቅ ውሳኔዎችን እየወሰነ የተቸገሩ ችግሮችንም በውይይት እየተፈታ ያለበት እና ታላቅ ተቋም ስለሆነ ይህንን ተቋም እንድታጠናክሩ አብረንም እንድንሰራ ከጎናችን እንድትቆሙ በተለይም መላው ዓለም ውስጥ የምትገኙ የካውንስሉ አማኞች ህብረቶች ጽሕፈት ቤት ኃላፊዎች ወንድሞች በትብብር እንድትሰሩ መልእክቴን ማስተላለፍ ፈልጋለሁ። ሰርቭ ናው ሚኒስትሪ ኢትዮጵያ በደብረ ብርሃን የተፈናቃዮች ካምፕ በመገኘት የተለያዩ ድጋፎችን ማድረጉ ተነገረ። ታምራት ሞቲ በስፍራው ተገኝቶ የዘገበልን ዘገባ አለ እንደሚከተለው ያቀርበዋል። ሰላም የተወደዳችሁ የጄሜን ቤተሰቦቼ ታምራት ሞቲ ነኝ። አሁን የምገኘው በደብረ ብርሃን ቻይና ካምፕ አካባቢ እንግዲህ በሚገኘው የተፈናቃዮች ማረፊያ ስፍራ ላይ ነው። ሰርቭ ናው ሚኒስትሪ ኢትዮጵያ ለችግር የተጋለጡ ወላጆችን ራሳቸውን እንዲችሉ በማገዝና ልጆቻቸውን በማስተማር ከፍተኛ ድጋፍ እያደረገ የሚገኝ ተቋም ነው። የሰብአዊነት ተግባሩን በመቀጠልም በደብረ ብርሃን በመገኘት ከተለያዩ የኢትዮጵያ ክልሎች ተፈናቅለው በደብረ ብርሃን የሚገኙ 30,000 የሚሆኑ ተፈናቃይ ወገኖችን በመጎብኘት ከ500 በላይ ለሚሆኑ ህፃናት የልብስና የምግብ ድጋፍ ማድረግ ችሏል። የሰርቭ ናው ሚኒስትሪ በኢትዮጵያ መስራችና ዋና ዳይሬክተር የሆኑት መጋቢ ገመቹ ጉተታ ቡልቻ ከስፍራ ሆነው እንደተናገሩትም ወገኖቻችን ያሉበት ሁኔታ ከባድ ነው። ሰርቭ ናው ሚኒስትሪ የድርሻውን ቢወጣም ሁሉም ሰውና ተቋማት ርብርብ በማድረግ ከጎናቸው ልንሆን ይገባል ሲሉ ጥሪ አድርገዋል። በደብረ ብርሃን ከተማ አስተዳደር ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በተፈናቃይነት በተለያዩ ካምፖች የሚኖሩ ወገኖቻችን በዚህ መልኩ ይኖራሉ። በዚህ አዳራሽ ውስጥ እንኳን 1842 ሰዎች በህይወት ያሉ ሲሆን ይህ ስፍራ ለኑሮ በፍጹም ምቹ አይደለም። ስለዚህ እነዚህ ወገኖች ከዚህ የተሻለ ኑሮ የነበራቸው ሲሆን አሁንም ደግሞ የበለጠ ባይሆንም ምቹ ሊሆን በሚችልበት ሁኔታ ሊሰራ የሁሉም አማኞች የሁሉም ሰዎች የሁሉም የሀገሪቱ ዜጎች ኃላፊነት ነው። በተጨማሪም በደብረ ብርሃን ቻይና ካምፕን ጨምሮ በተለያዩ መጠለያዎች የሚገኙ ተፈናቃዮች ካሉበት ችግር ባለፈ ለበሽታ የተጋለጡ እንደሆኑ ከአስተባባሪ አካላት መረዳት የተቻለ ሲሆን ሰርቭ ናው ሚኒስትሪ ኢትዮጵያ ለ10 አባወራዎች መጠለያ ለመስራት ከሚመለከታቸው የመንግስት አካላት ጋር ስምምነት ማድረግም ችሏል። ሰርቭ ናው ሚኒስትሪ ኢትዮጵያ በደብረ ብርሃን የሚገኙ በኑሮ ዝቅተኛ ሆነው ለመለወጥ ራሳቸውን ያዘጋጁ ሴቶችን ከህፃናትና ሴቶች ቢሮ ጋራም በመተባበር መሰረታዊ የንግድ ስራ ክህሎት፣ መሰረታዊ የህይወት ክህሎት፣ የስነ ልቦና ድጋፍና ሌሎችንም የስልጠና አቅጣጫዎችን በመስጠት ራሳቸውን እንዲችሉና ለሌሎችም ተራፊ እንዲሆኑ እያስቻለ ሲሆን ለወራት ስልጠናውን በመውሰድ ላጠናቀቁ ከ45 በላይ ለሚሆኑ ሴቶችም የእውቅና ሰርተፊኬት አበርክቶላቸዋል። ሰልጣኞችም በተደረገላቸው ድጋፍ መደሰታቸውን ገልጸው ሰርቭ ናው ሚኒስትሪ ኢትዮጵያን ማመስገን ችለዋል። በመጨረሻም አቅም በፈቀደ መጠን ለችግር የተጋለጡ ወላጆችና ልጆችን የማገዝ አሰልጥኖም የማብቃትና አስተምሮ ፍሬያማ የማድረግን ስራ አጠናክረው እንደሚቀጥሉ ተያይዞም የምስራችን ወንጌል በመመስከር ለእግዚአብሔር መንግስት የመማረክን ተልእኮ እንደሚወጡ ከሰርቭ ናው ሚኒስትሪ በኢትዮጵያ መስራችና ዋና ዳይሬክተር ከሆኑት መጋቢ ገመቹ ጉተታ ቡልቻ ያገኘነው መረጃ ያስረዳል። ታምራት ሞቲ ነኝ፣ ደብረ ብርሃን።
የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የልጆች የመንፈስ ቅዱስ ሙላት መርሃ ግብር ተካሄደ። ሚያዝያ 23 ቀን 2017 ዓ.ም በተዘጋጀው ለ14 አጥቢያዎች የልጆች የመንፈስ ቅዱስ ሙላት ፕሮግራም ላይ የክልሉ ፕሬዝዳንት መጋቢ አይምሮ መልካሙ ተገኝተዋል። በጀሞ አጥቢያ ሲከናወን በነበረው መርሃ ግብር ላይ ከ270 በላይ ልጆች በመንፈስ ቅዱስ የተሞሉ ሲሆን ከ20 እስከ 30 የሚሆኑ ልጆች ከአጋንንት እስራት ነፃ ወጥተዋል። ነብይ ዳዊት በቀለ በቃልና በጸሎት ያገለገሉ ሲሆን ዘማሪ ርብቃ በዝማሬ ያገልግላለች። መረጃው የተገኘው ከቤተክርስቲያኒቱ ገጽ ላይ ነው። ከአንዲት ሴት 7 ኪሎ ግራም የሚመዝን እጢ በቀዶ ሕክምና ተወገደ። በደቡብ ምዕራብ ኢትዮጵያ ክልል ኮንታ ዞን አመያ የመጀመሪያ ደረጃ ሆስፒታል 7 ኪሎ ግራም የሚመዝን እጢ በቀዶ ሕክምና ለማስወገድ ተችሏል። በሆስፒታሉ የማጸንና ጽንስ ስፔሻሊስት ዶክተር ሀብታሙ ንጉሴ እንደገለጹት እጢው በሆስፒታሉ ደረጃ ለመጀመሪያ ጊዜ የታየ ሲሆን በስካውኑ አገልግሎታቸው አጋጥሟቸው አያውቅም። በኮንታ ዞን አመያ ዙሪያ ወረዳ የኮዳ ማጂ ቀበሌ ነዋሪ የሆነችው ወጣት ለጽንስ ክትትል በሚል ሆስፒታል መምጣቷን ነው ዶክተር ሀብታሙ ያብራሩት። ይሁን እንጂ በተደረገላት ምርመራ ወጣቷ አለማርገዟ ታውቋል። በተደረገላት የቀዶ ሕክምናም 7 ኪሎ ግራም የሚመዝን እጢ ከሆዷ ለማስወገድ ተችሏል። ወጣቷ በአሁኑ ሰዓት በአመያ የመጀመሪያ ደረጃ ሆስፒታል ሕክምና የተደረገላት በጥሩ ጤንነት ላይ ትገኛለች። የአመያ መጀመሪያ ደረጃ ሆስፒታል ከቅርብ ጊዜ ወዲህ ቦርዱ በሚሰጠው ሁለንተናዊ ድጋፍ የአገልግሎት አሰጣጡን ያሻሻለ መምጣቱን ተመላክቷል። መረጃው የኢቢሲ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ በመጨረሻ ከውጭ ወዳገኘናቸው አለፍን። የእስራኤል ጦር በሶሪያ በሚገኙ አክራሪ ኃይሎች ባላቸው ታጣቂዎች ላይ የሰው አልባ አውሮፕላን ጥቃት ማድረሱን አስታወቀ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትስ በጋራ በሰጡት መግለጫ ጥቃቱን የማስጠንቀቂያ ዘመቻ በሚልም ጠርተውታል። በሶሪያ ድሩዝ የተባሉት ጎሳዎችን ከአክራሪ ኃይሎች ለመከላከል የተደረገ ዘመቻ እንደሆነም የእስራኤል ባለስልጣናት ተናግረዋል። በሶሪያ መንግስትና አክራሪ ኃይሎች መካከል በደማስቆ የተቀሰቀሰውን ግጭት ለመከላከል የእስራኤል ጦር ጣልቃ መግባቱንም የዘመቻው ኃላፊ ሊዩትናንት ጀነራል ኢያል ዛሚር አስታውቀዋል። በደማስቆ ሳህናያ አካባቢ አክራሪ ኃይሎቹ ባደረሱት ጥቃት 11 ሰዎች መሞታቸውም ተዘግቧል። አሜሪካና ሩሲያ ጥቃቱን ያወገዙ ሲሆን የአውሮፓ ህብረት በበኩሉ የቀድሞ ፕሬዝዳንት በሽር አልአሳድ ደጋፊዎች ጊዜያዊ መንግስቱን እያጠቁት ነው ሲል ድርጊቱን ኮንኖታል። ዘገባው የአርቲ ኒውስ ነው። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። አራተኛው የካውንስሉ መደበኛ ጠቅላላ ጉባኤ በጉዲና ቱምሳ ማዕከል ተካሄደ። ሰርብናው ሚኒስትሪ ኢትዮጵያ በደብረ ብርሃን የተፈናቃዮች ካምፕ በመገኘት የተለያዩ ድጋፎችን ማድረጉ ተነገረ። ከውጭ የእስራኤል ጦር በሶሪያ በሚገኙ አክራሪ ኃይሎች ባላቸው ታጣቂዎች ላይ የሰው አልባ አውሮፕላን ጥቃት ማድረሱን አስታወቀ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ከአዘጋጆቹ ዳንኤል አንተነና ታምራት ሞቲ እንዲሁም ከመላው ስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ቆይታ አድርገን ነበር። ከቀሪ ጄኤምኤም ቴሌቪዥን ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። እስከዛው ሰላም ሁኑ።